አንደኛው ደግሞ ሌላኛው ውሸቱን እንደሆነ ለማስረዳት በደንብ እየሞከረ ነው እና እስቲ ሁሉንም ነገር በግልጽ አብረን የምናየው ይሆናል። ሁሉንም ነገር ማለት ነው። ምክንያቱም ከሷ ጎን የነበረ ሰው ስለሆነ በደንብ ሁሉ ነገሮችን ያውቃል ብዬ አስባለሁኝ እና እኔም የተረዳሁትን ያየሁትንም ነገር ጀስት አለ አይደለ፣ አንዳንድ ጊዜ አይታችሁ የምታመዛዝኑት ነገር ይኖራል፣ የምትወስዱት ነገር ይኖራል። ማለት ነገሮችን እውነትም ይሁኑ ውሸትም በምታዩት መንገድ ነው የምትፈርዱት አይደለ? እና ከእሷ ጋር የነበረ ልጅ አለ፣ ስሙም ኪዬ ይባላል እና እሱ በተደጋጋሚ ስለደወለልኝ እየመጣ ነው፣ እየጠበቅኩት ነው። እንዲሁም ደግሞ ባለፈው ከአብርሽ ጋር የነበረው ልጅ እሱም ከነፃነት ጋር ነበር። እኔን አላሳመነኝም ብያቸው ነበር እና በጣም ብዙ ነገሮችን ሊነግረኝ እየመጣ ነው። ከዛ ባሻገር ደግሞ የተላኩልኝ ነገሮች ነበሩ ከዚህ በፊት በቃ እኔ ችላ ብዬው ነው ነገሮችን በቃ አልፈልግም ብዬ ቦታ ስላልሰጠሁት ነው እንጂ በጣም ብዙ ማውጣት የሚችሉ ነገሮች ነበሩ እና እናንተም ይህንን ነገር መረዳት አልቻላችሁም። አይ ቲንክ አሁን ላይ እኔ ላይ ነው እየፈረዳችሁ ያላችሁት ይመስለኛል አብዛኞቻችሁ። ስለዚህ ያንን ነገር ደግሞ እኔ ማሳየት አለብኝ። ሁልጊዜ እኔ ተወቃሽ መሆን የለብኝም። ቢኮዝ እሱ በሰራው ስራ እንደገና ደግሞ ነገሮችን ጥፋቶችን ለመሸፈን በሚሄድበት ርቀት ልክ ከዛ እኔን ደግሞ ለማስወቀስ በሚያደርገው ርቀት ልክ እኔ መወቀስ አለብኝ ብዬ አላስብም። ምክንያቱም ተገቢ ስላልሆነ ብቻ አንዳንዴ ውስጡን ለቄስ ብላችሁ የምታልፉት ነገር አለ አይደለ? እኔም ይሄ ነው ብዬ መናገር ማልፈልጋቸው ነገሮች አሉ። በቃ ጊዜ በፈታው ጊዜ ወይም ደግሞ እናንተ ማየት ባለባችሁ ጊዜ ታዩታላችሁ፣ ትረዱኛላችሁ ብዬ አስባለሁኝ እና ብቻ ነገሮችን እናንተም በምታዩት ልክ በፊትም አሁንም እየተደረገው በምታዩት ልክ መጀመሪያ የሚደረጉት ነገሮች ከዛም በኋላ ራስን ለማሳመን ወይም ደግሞ ራስን ይሄ ከጥፋተኝነት ነፃ ለማድረግ የሚደረጉ ነገሮች እኔን አያሳምኑኝም። ምክንያቱም አሁን ላይ በጣም እየተደጋገመ ስለሆነ እኔ ነገሮች ስልችት ብለውኛል። እሱ አሁን ታማኝነቱን ለማሳየት ወይም ደግሞ ጥሩ ስራ እየሰራ እንደሆነ ለማሳየት እና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው እንግዲህ ሰሞኑን የተፈጠሩትን ነገሮች በደንብ ታውቃላችሁ፣ ምንም አዲስ ነገር ስለሌለ ማለት ነው እና እንዲሁም ደግሞ በቀደም ዕለት ከጓደኛዬ ጋር መጥቼ አንዳንድ የጻፋችሁልኝ ኮሜንቶች አሉ። ዛሬ ከዚህ ጉዳይ ውጪ ሌላ ነገር ገጥሞኝ የመጣሁት በጣም በተደጋጋሚ ስልክም እየተደወለልኝ ነበረ። አንድ ስልክ በጣም በተደጋጋሚ እየተደወለልኝ ስለነበር እኔም ያው በቃ ዝም ብዬ አነሳሁት። ብዙ ጊዜ ስለተደወለ 10 ምናምን 15 ከዛ በላይ ስለተደወለልኝ ነው ያነሳሁት እና ያንን ስልክ እንግዲህ የተደወለው ከቡታጅራ ነበር እንዳጋጣሚ እና ያንን ስልክ አንስቼ ሳወራ ያው ቡታጅራ ላይ ከነፃነት ጋር የነበረ ሰው ነው ማለት ያው ሁሉንም ነገር የሚያውቅ ሰው ማለት ነው። አንዳንድ ጊዜ የሚደበቁ ውሸቶች አሉ፣ ሳትፈልጉትም አንዳንድ እውነታዎች የሚወጡ እውነታዎች አሉ። መቼም ትረዱኛላችሁ ብዬ አስባለሁኝ። በግልጽ አማርኛ ደግሞ ስነግራችሁ ከእሷ ጋር የነበሩ ልጆች ነበሩ። ስለዚህ አንደኛው እውነቱ ይሄ ነው ይለኛል፣ አንደኛው ደግሞ ሌላኛው ውሸቱን እንደሆነ ለማስረዳት በደንብ እየሞከረ ነው እና እስቲ ሁሉንም ነገር በግልጽ አብረን የምናየው ይሆናል። ሁሉንም ነገር ማለት ነው። ምክንያቱም ከእሷ ጎን የነበረ ሰው ስለሆነ በደንብ ሁሉ ነገሮችን ያውቃል ብዬ አስባለሁኝ እና እኔም የተረዳሁትን ያየሁትንም ነገር ጀስት አለ አይደለ፣ አንዳንድ ጊዜ አይታችሁ የምታመዛዝኑት ነገር ይኖራል፣ የምትወስዱት ነገር ይኖራል። ማለት ነገሮችን እውነትም ይሁኑ ውሸትም በምታዩት መንገድ ነው የምትፈርዱት አይደለ? እና ከእሷ ጋር የነበረ ልጅ አለ፣ ስሙም ኪዬ ይባላል እና እሱ በተደጋጋሚ ስለደወለልኝ እየመጣ ነው፣ እየጠበቅኩት ነው። እንዲሁም ደግሞ ባለፈው ከአብርሽ ጋር የነበረው ልጅ እሱም ከነፃነት ጋር ነበር። እኔን አላሳመነኝም ብያቸው ነበር እና በጣም ብዙ